እንደ ሰው ልጅ ያለንበትን ዓለም ስናየው ዓለሚቷ የተሰራችው ወይም አሁን ያለንበት ህይወት በሙሉ ማለት ነው ከዚህ በፊት የነበሩ ሰዎች ላጋጠሟቸው ችግሮች በሙሉ የሰጧቸው ምላሾች ጥርቅምን ትመስላለች ማለት ነው። በዚህ አቅጣጫ ግን ምድር ላይ እስካሁን ድረስ መፍትሄ ያልተሰጠለት እስካሁን ድረስ ሁላችንም በየፊናችን እየኳተንበት ያለ ነገር አለ። ሁሉም ከዚህ ከህይወት አንፃር ከህይወት ስኬት አንፃር ሁሉም ሰው መፍትሄ ፈላጊ እንጂ አንድም ሰው ረግጦ ቆሞ አግኝቻለሁ ጨርሻለሁ ረክቻለሁ this is it የሚል ሰው የለም። አንድም ሰው በሰውነቱ ኮርቶ በሰውነቱ ሙላት ተሰምቶት ፍጥረትነቱ ተመችቶት ባለቀለት ነገር የሚኖር አላየው። ችግር ከሌለ ሁሌ መፍትሄ አለ። ችግር ከሌለ obviously ሁሉ ነገራችሁ መፍትሄ ነው ማለት የተፈታ ነው ማለት ነው። እዚህ ያለቀለት መፍትሄ አለ። ልክ ያለቀለት ችግር እንዳላችሁ ማለት ነው። ያለቀለት መፍትሄ እንደሆነ በምን አውቃለሁ ካላችሁ ደግሞ ስትገናኙ ታውቃላችሁ። ችግር አንድ ነገር ችግር እንደሆነ በምን አወቀ አንድ ሰው? መቸገርን በምን ገባው? ማን አስተማረው? ማን አሰለጠነው? መቸገርን እኮ ተቸግረን ያየነው አይደል? ችግሩ ችግር መሆን ችሎ ማስቸገር ችሎ አቅመኛ ሆኖ ሰው ላይ ተነው አይደል? መፍትሄ ሆኖ ሲፈታ ያስታውቃል። በቃ አለቀ። ቀላል ነው። ሰላም የእውነትን በፈቃድ የዩቲዩብ ቻናል ተመልካቾቻችን ዛሬ በአዲስ የትምህርት ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ የትምህርት ቪዲዮ አብራችሁኝ ቆይታችሁን ተከታተሉ ጋብዛችኋለሁ። ከትምህርት ቪዲዮ ጋር መልካም ቆይታ። እሺ ዛሬ ይዤላችሁ የምቀርበው የትምህርት ቪዲዮ አርስቱ ያለቀለት መፍትሄ የሚል ይሆናል። ያለቀለት መፍትሄ የሚለውን አርስት ዛሬ ሳናንሳላችሁ ምድር ላይ በጣም ከሚፈልጉ ነገሮች ሶሉሽን ማግኘት ወይም ለአንድ ነገር መፍትሄ ማግኘት በጣም ሁላችንም የምንፈልገው ሁሉም የሰው ልጅ በየትውልዱ በየዘመኑ በየእድሜ ክልሉ የሚፈልገው ነገር ወንድም ሴትም ሆኖ ትልቅም ትንሽም ሆኖ በየአቅሙ የሚፈልገው ነገር ስለሆነ መፍትሄ ማግኘት ዛሬ ያለቀለት መፍትሄ ይዤላችሁ መጥቻለሁ። ይህን ያለቀ መፍትሄ ለሁላችሁም በሚገባ መልኩ ቀለል ባለ አማርኛ ቀለል ባለ እውቀት ግን ነገሩን በደንብ ማስጨበጥ በሚችል አይነት የትምህርት ይዘት ማቀርብላችሁ ይሆናል። አሁንም በድጋሚ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። እንግዲህ early on ማለት ከጥንት ከጠዋቱ ልብል ገና ከልጅነታችን ገና የመጀመሪያ የማሰብ ክህሎታችንን እንድናዳብር የምንጠየቀው ለፊታችን ላይ ለሚቀርቡ ፓዝል ሊሆን ይችላል። አንዳንድ ጌም የሚመስሉ ግን ሶሉሽን እንድንፈልግላቸው ለምን ጠየቃቸው ነገሮች መፍትሄ በመስጠት ነውና እንግዲህ early on የሰው ልጅ በአእምሮ በስሜቱም በኢንጌጅመንቱ በሙሉ ማለት ነው መፍትሄ እንዲፈልግ ተደርጎ ነው የሚቀረጸው። ወይም ደግሞ የመጣንባት ዓለም የችግር እንደሆነችና ያችን የችግር የሆነች ዓለም መጋፈጥ እንድንችል ሶሉሽን ሜከርስ ወይም ሶሉሽን ፕሮቫይደርስ መሆን ይሄ መፍትሄ ፈላጊ መፍትሄ አቅራቢ መሆን እንዳለብን ይህንን ማድረግም ደግሞ ለህይወታችን መሳለጥ ለሚኖረን ህይወት ብሩህነት ወሳኝ እንደሆነ ይህን ስኪል ሴት እንድናዳብር ሁላችንም በተለያየ መልኩ ዲቨሎፕ እንድናደርገው እድሎች ሰጥተውን ቢልድ አፕ አድርገናል ራሳችን ወይም ራሳችን የገነባ ነው በዛ መልኩ ነው። ስለዚህ ማንኛውንም የምታገኙት ሰው ይብዛም ይነስም ሶሉሽን የመስጠት ወይም መፍትሄ የመስጠት ስኪል ሴት አለው እንዳለበት ተጨባጭ ሁኔታ እንደሚኖርበት ለተጨባጭ ነባራዊ ሁኔታው ላለበት አካባቢ ላለበት እንቅስቃሴ ላለበት የህይወት መርህ የሚሆን የመፍትሄ መፈለግ የሚችል ስኪል ሴት አለውና በየሶሳይቲውም እንደዚህ በጣም የዳበሩ በጣም የጎለበቱ የተደራጁ የመፍትሄ ማፈላለግ ወይም የመፍትሄ ምድር ይባለው ጥርቅሞች ወይም የተለያየ በትውልድ መካከል ያ ሶሳይቲ ያለፈባቸውን የመፍትሄ አሰጣጥ ዘይቤዎች የመፍትሄ አሰጣጥ ክህሎቶች ፓኬጅ አድርጎ
ያስተላልፋል የሰው ልጅና አሁን የደረስንበትን የህይወት ደረጃ ስናየው ወይም አሁን እንደ ሰው ልጅ ያለንበትን ዓለም ስናየው ዓለሚቷ የተሰራችው ወይም አሁን ያለንበት ህይወት በሙሉ ማለት ነው ከዚህ በፊት የነበሩ ሰዎች ላጋጠሟቸው ችግሮች በሙሉ ላጋጠሟቸው የህይወት ፈተናዎች የሰጧቸው ምላሾች ጥርቅምን ትመስላለች ማለት ነው። ለምሳሌ ምን በላውን እንኳን የምግብ አመጋገብ ስናይ የሰው ልጆች በህይወት ዘመናቸው አይ ቲንክ በተፈጥሮ የነበረው የምግብ አቅራቦት ወይ ስኬርስ ስለሆነ ወይም ጣዕሙ ስለማይ በቃ ይሁን አላቅም በምክንያት እንደጀመሩት ባላቅም ሁሉንም አሁን በላቸው በተለይ ስቴብል ፉድ የሚባል አለ አይደል የአንድ ማህበረሰብ በዘልማድ ወይም በተለምዶ አብዝቶ አዘውትሮ የሚበላው ምግብ ስታዩት እንደኛ ሀገር ተጨባጭ ሁኔታ ለምሳሌ እንጀራ ነው። እንጀራ በሆነ ወቅት ላይ የማህበረሰቡ ክፍል የጀመረው በምን ምክንያት የጀመረው እንዴት የጀመረው ባይታወቅም ግን ለነበረው የምግብ እጥረት ይሁን ለአመጋገብ ዘይቤ ይሁን በሆነ መልኩ የሰጠው መፍትሄ ነው ማለት ነው። ስለዚህ አሁን እኛ ስንመጣ ግን እንጀራ የሚበላ ማህበረሰብ ነው የተወለድነው። እንጀራ መብላት እንጀራ መጋገር እንዲያውም ራሱ ህይወታችን ራሱ ወይም ህይወታችን የምንመራበት መርህ ራሱ ወይም ይሄ ስራ የሚባለው ራሱ እንጀራ እንዴት ነው የምታገኘው ወይም ኑሮህ እንዴት ነው የምትመራው ሲባል አንድ ሰው በቀጥታ ኑሮ የሚገናኘው ከእንጀራው ጋር ስለሆነ ምን ብለው እንጀራ ግን ተፈጥሮ አይደለም ወይም በተፈጥሮ ፕሮቫይድ ይደረግ አይደለም። የሆነ ጊዜ ላይ ከማህበረሰቡ የተሰጠ የአመጋገብ ችግርን የሚፈታ መፍትሄ ተደርጎ የተሰጠ ነው ማለት ነው። ስለዚህ አጠገባቸው ያሉ ነገሮች በሙሉ ስታዩቸው መፍትሄ ሊሰጡ ራሳቸውን ያስቀምጡ ወይም ደግሞ መፍትሄ እንዴት አድርገን እንደምናገኝ የሚያሰለጥኑን መንገዶች ናቸው። ወይም ሁሉም አጠገባቸው የምታዩት ሰውም ጨምሮ ኢንስቲትዩሽን ጨምሮ ምድር ላይ ያሉ እንቅስቃሴዎች በሙሉ ወይ መፍትሄ ሊሰጡን ነው የሚጥሩት ወይም ደግሞ መፍትሄ እንዴት እንደምንፈልግ መፍትሄ መፈለግን የሚያስተምሩ የሚያሰለጥኑ ናቸው ማለት ነውና በዚህ አቅጣጫ ስንሄድ እኔ በጣም ከገረመኝ ነገር ምንድነው ሁሉም በየዘመኑ የተሰጡት መፍትሄዎች ለዛ ዘመን መፍትሄ ሆኖ አልፎ ሊሆን ይችላል ወይም ያ ግለሰብ ወይም ያ ማህበረሰብ እነዛን መፍትሄዎች ሲጠቀም ወይም እነዛ መፍትሄዎች ላይ ሲደርስ ሜቢ ተጨባጭ የነበረውን ችግር ፈተው ሊሆን ይችላል። ግን ለሚቀጥለው ትውልድ ራሱ የተሰጠው መፍትሄ ችግር ሆኖ ነው ያለፈው። ወይም የሚቀጥለው ትውልድ ደግሞ አሁን በቀላል ቅድም ካነሳሁላችሁ ምሳሌ ጋር ካያያዝ ነው አሁን እኔ በቀላሉ የተፈጥሮ ምግብ እንዳልበላ ኦልሬዲ ጥርሴም አንጀቴም ጨጓራዬም ሁሉን ነገሬ ከተፈጥሯዊ አመጋገብ ስላራቁት በተሰጠው መፍትሄ ምክንያት ማለት ነው አሁን የግድ እንጀራ የመብላት ግዴታ አለብኝ። ስለዚህ የእንጀራ ዲፔንደንት ነኝ ማለት ነው። በጣም ከሚገርማችሁ ነገር አንድ ሀበሻ ወይም አንድ ኢትዮጵያዊ ምንም አይነት ምግብ ቢበላ እንጀራ ሳይበላ አንድ ቀን ሁለት ቀን ሊያልፍ ይችላል። ሳምንት ካለፈ ግን ይርበዋል። እንጀራው ራሱ ይርበዋል ማለት ምግብ ሳይሆን ባዶ ሆዱ ሆኖ ሳይሆን ምግብ ሳይበላ ቀርቶ ሳይሆን ግን እንጀራ ባለመብላቱ ምክንያት ብቻ የረሃብ ስሜት ይሰማል ወይም ያለ መጥገብ ያለ መርካት ስሜት ይሰማል። ይሄን ያክል ከነገሩ ጋር ዲፔንደንት ሆነናል ማለት ነው። በዚህ አቅጣጫ ግን ምድር ላይ እስካሁን ድረስ መፍትሄ ያልተሰጠለት እስካሁን ድረስ ሁላችንም በየፊናችን እየኳተንበት ያለ ነገር አለ። ይሄ ምንድነው? ሁላችንም የመርካት ችግር አለ። ሁላችንም ጥንቅቅ ያለቀለት ምቾት የማግኘት ችግር አለብን። ሁሉም ከዚህ ከህይወት አንፃር ከህይወት ስኬት አንፃር ከውስጥ ስኬት አንፃር ከውስጥ ከስብናዊ እኛ ስብናዊ ከምንለው ስኬት አንፃር ግን ሁሉም ሰው መፍትሄ ፈላጊ እንጂ አንድም ሰው ረግጦ ቆሞ አግኝቻለሁ ጨርሻለሁ ረክቻለሁ this is it የሚል ሰው የለም። maybe I think ማይክል ጃክሰን መጨረሻ ሊሞት አካባቢ የኮንሰርቱ ቲም ወይም የኮንሰርቱ ታይትል I think this is it ሊል አስቦ ነበር። እሱም this is it ሳይል እንግዲህ ኮንሰርቱን ሳይቀርብ ያው የሚታቁት ነው። ኮንሰርቱን ሳያቀርብ እሱም ሳይሳካለት ያው ሄዷል። እንግዲህ ሁሉም ሰው በህይወት ዘመኔ በአካልም ያገኘኋቸው ከዚህ በፊትም በታሪክም በተለያየ መልኩ ታሪካቸውን የሰማኋቸው ሰዎች ሁሉ ነገራቸው ጅምር ነው እንጂ ያለቀለት
እኔ ዳይሬክትሊ ኮፒ አድርጌ ወይም ዳይሬክትሊ ነገሩን ራሴ ላይ ኢምፕሊመንት አድርጌ ወይም በዚህ ዘመን ያለ አንድ ሰው ያን ነገር በቀጥታ ገልብጦ ህይወት ሊያደርገው የሚችል ነገር ግን የላቸው። ሁሉም በታሪክ አጋጣሚ የተለየ ክስተት ላይ ተገኝተው የተለየች ነገር ወይም የተለየ በልዩነት ትንሽ ደመቅ ያለ ነገር አድርገው ሊሄድ ይችላሉ። ግን እንዲሁ በጠቅላላው በሁለንተናዊነታቸው ግን ማንም ሰው የተሳካለት ማንም ሰው የሰመረ ህይወት እርካታ የተሞላ ይሄ ነው ህይወት ብሎን በእርግጠኝነት ተናግሮ የሄደ ሰው የለም እስከሚታይ ድረስ። ማለት አጠገቤም ያሉ ሰዎች ሳያቸው እንዲያውም ከሚነግሩኝ ነገር አንጻር ሳየው ህይወት መቼም እንደማትሞላ ዓለም 9 ነች አትሞላም እንደዚህ ያለ አይደል እንደዚህ አይነት አባባሎች ያሉባት ዓለም የሰው ልጅ ፍላጎት አይጠረቃም፣ የሰው ልጅ ፍላጎት ማለቂያ የለውም። ስለዚህ እንዲያውም በህይወታችን ስንኖር ክፉና ደጉን እያየን ከፍታና ዝቅታን እያየን ይሄ እንደሆነ የህይወት ባላንስ ጥሩና መጥፎ በሁለቱ መካከል ተጥደን እንግዲህ ወደ አበሰለን እየበሰለን እንደምንኖር ለእድል ተላልፈን የተሰጠን ለአጋጣሚዎች በጣም ሳሰብትብል የሆነን በጣም ተጋላጭ የሆንን ፍጥረታት እንደሆንን ምድር ላይ ካሉ ፍጥረታት በጣም ሰነፎቹ በጣም ለራሳችን ነገር ተክተን ወይም በራሳችን አስበን ለራሳችን ነገር የመስራት ዕዳ ተሰጥቶን በዕዳ የምንኖር ምስኪን ፍጥረቶች እንደሆነን አይነት ተደርገው ነው እንጂ እስካሁን ድረስ ያየሁት አንድም ሰው በሰውነቱ ኮርቶ በሰውነቱ ሙላት ተሰምቶት ፍጥረትነቱ ተመችቶት ባለቀለት ነገር የሚኖር አላየሁም። ግን ከሰው ማንነት በጣም ባለቀለት ነገር የሚኖር ግን አካል አለ። ባለቀለት ማለት ሌላው ነገራችን በአእምሮ በስሜት እንግዲህ በስያሜ ስለምታውቋቸው ልበል እንጂ በነፍስ በመንፈሳችን በውስጥ ስብናችን ግን ብዙ ጉድለት እንዳለ ብዙ ቅሬታ እንዳለ በሚያስታውቅ መልኩ ግን አንዱ ማንነታችን ግን ብታምኑኝም ባታምኑኝም ባለቀለት ነገር ነው የሚኖረው። ባለቀለት ምንም ነገር ሳይተር ምንም ነገር ሳይጨምር ምንም ነገር ሳያደርግ በገሃድ ደግሞ በግላጭ በሚያሳውቅ መልኩ ማለት ነው። ለምሳሌ በጣም ከሚገርመኝ ነገር በስጋችን በሰው ስጋ ማለት ነው ካሉ ህያውነቶች ውስጥ አንዱ ህይወት የእስትንፋስ ህይወት ነው። ሁሉም ስጋ ለባሽ አየር ሳይተነፍስ የእስትንፋስ ህይወት ሳይጠቀም በህይወት መቀጠል አይችልም። ለሰከንድ ያክል ለሽፍራፊ ሰከንድ ያክል ራሱ ቢቆይ ሜይቢ እንዲያውም ለአፍታ ታፍኖ ሳይተነፍስ ለቆየባቸው ሰከንዶች ራሱ ብዙ ነገሮቹ ይሞታሉ ወይም ብዙ ሴሎችን ያቃጥላሉ። ወይ ብቻ የሆነ ያክል ኢፌክት አለው አለመተንፈሱ። ያ ግን ያለቀለት ነው። ሳምባ ያለቀለት ነው። አየሩ ያለቀለት ነው። አየርና ሳምባ የሚያደርጉት መስተጋብር ራሱ ያ ሪስፓይሬቶሪ ሲስተም ትሉት ወይም ይሄ የመተንፈስ ዑደቱን የሚሳተፉ የስጋ አካላት ግን ያለቀላቸው ናቸው። አየር ከየት መጣ ምንድነው እንዴት ነው የምተነፍሰው በቀን ስንት ተነፈስኩ? እርግጠኛ ነኝ በህይወት ዘመኑ ምናልባት የትኛውም ሳይንቲስት አንድ ሰው ምን ያክል ሊትር አየር እንደሚተነፍስ የለካ ያለ አይመስለኝም። ግን አየር ሳንተነፍስ ሌላው ነገር በሙሉ ባዶ ነው። ምክንያቱም አንድ ፍጥረት በተለይ ሰው ሁሉም ፍጥረት አክቹአሊ ስጋ ለባሽ የሆነ ፍጥረት ስጋ በሌለበት ሌሎች ነገሮች መኖር አይችሉም። ስጋ ባለበት ስጋ በተዘጋጀበት ስለሆነ ሌሎችም ስብኖች የሚኖሩት ስጋችን ደግሞ አየር ባልተነፈሰበት ስለማይቀጥር ያለቀለት ግብአት አለው። ያለቀለት ተፈጥሮ አለ። ያለቀለት ተፈጥሮ ማለት በእስትንፋስ ህይወት የሚኖር እንደዛ አይነት ነው የተፈጠረው። እንደዛ አይነት ነው ዲዛይን የተደረገው። ስለዚህ ለዛ ዲዛይኑ ደግሞ ያለቀለት ግብአት አለው። ግብአቱ ደግሞ አይቋረጥም ወይም አያሳስበንም። ለሱ አንሰራም። በጣም ደስ ከሚለኝ ነገር በአየር አንወዳደርም። እንዲያውም ብዙ ጊዜ ክላስ ተማሪዎችን ምሳሌ ይሰጣቸዋለሁ። አትሌቶች በተለይ መካከለኛ እና የረጅም ርቀት ሯጮች የሳምባ ቮሊዩማቸው ትልቅ ነው ማለት ነው። ያው ለሩጫ ሲሉ ለአትሌቲክሱ ሲሉ ካላቸው ልምምድ የተነሳ አየር አጠቃቀማቸው ወይም የሳምባ ሳይዛቸው ወይ ቮሊዩማቸው ትልቅ ነው። ለዛ ነው በደንብ መሮጥ የሚችሉት ወይም ከአቨሬጅ ሰው ከኔና ከናንተ የተሻለ የመተንፈስ ሂደት አላቸው ማለት ነው። ግን አንዱ አትሌት እንደዚህ አይነት መተንፈስ አቅም ስላለው ከኔ ይበልጥ ማለት ከኔ ውድድር የለውም። በቃ እሱ ያን ያክል ባሰለጠነው ወይም ሰፋ ባለ ቮሊዩም ይተነፍሳል። እኔ ደግሞ ባለችኝ በሳምባዬ በልኬ ግን በቂ በመጠኔ ጠግቤ ማለት ነው የምተነፍሰው። አንድ ህፃን ልጅ እንግዲህ ባለችው የሳምባ ቮሊዩም ትንሽ ነው የሚተነፍሰው።
አንድ አዋቂ እንግዲህ እንደ አዋቂነቱ እንደ ስጋ ገዝፍናው ተለቅ ያለ አየር ይተነፍሳል። ሁለቱም ግን አየር እየተነፈሱ ነው። ሁለቱንም አየር ጠግበው ነው የሚተነፍሱት እንጂ የሚወዳደር ነገር የለም። ይሄ ያለቀለት መፍትሄ ነው። ያለቀለት ኑሮ ነው። ፍላጎቱ አለ፣ ያለቀለት ግብአት አለ። እንግዲህ እንዲህ ያላችሁ የስጋ ሌሎች ግብአቶች በሙሉ ብታዩ ለምሳሌ ሜቢ አየር this is obvious ልትሉ ይችላላችሁ። ግን ለምሳሌ አይናችን ቅርጽና ከለር እያየ ነው የሚኖረው። እንዲያውም በዚህ ዘመን በአይን ብዙ ነገር ማስገባት ስለሚፈለግ ለውስብና የእርካታ እጦት ወይም ለውስብና ችግር መፍትሄ ለመስጠት እንግዲህ እነዚህ ሶሻል ሚዲያ የምትሏቸውም ተንቀሳቃሽ ምስል ታኮ የሚደረጉ ማንኛውንም አይነት ትዕይንቶች በሙሉ ማለት ነው ወይም ትርኢቶች በሙሉ እንግዲህ አሁን በዲጂታል ፎርማት እየመጡ የሰው ልጅ በተለያየ መልኩ በአይኑ ብዙ ነገር እያስገባ ብዙ ህይወት ለመቃረም ይሞክራል ከተለያየ ቦታ። ግን አክቹአሊ ግን በተፈጥሮ የሰው ልጅ አይን ቅርጽና ከለር ስለሆነ የሚበላው በጣም ብዙ አይነት ቅርጾች አሉ ምድር ላይ። በጣም ብዙ አይነት ከለሮች አሉ። ኢን ሚሊየንስ ምድር ላይ ካሉ ከለሮች ሁሉንም ከለር ማየት የሚችለው ይሄ ሬንጁ የከለር የማየት ሬንጁ በጣም ትልቅ የሆነው የሰው ልጅ አይን ነው። እንዲያውም ይሄ አሁን ተዳክሞ ነው። በፊት የነበረው የሰው ልጅ አይን አቅሙም ተፈጥሯዊ ብቃቱም አሁን ካለው በጣም ይለያል። አሁን ግን ማለት ነው የሰው ልጅ በአይኑ የሚያያቸውን ነገሮች ቴክኖሎጂ መጥቶ ይሄ ዘመናዊነት የሚባል ነገር መጥቶ ሰው ራሱን ስላወቀ አካባቢውን እየሰራ በተለያየ ነገር ሸፈናቸው እንጂ በፊት የምናየው ተፈጥሮ በፊት የምናየው አፈሩም፣ ተራራውም፣ እጽዋቱ፣ እንስሳቱ ሁሉም ቆንጆ አይን ማረፊያ ናቸው። ሆን ተብሎ የተሰራው አይን ስለሚበላ ማለት ነው። አይን ስለሚመገብ ይህን ስላችሁ እንግዲህ ይሄ የቡዳ አይን እንደዚህ የሚባል የሰው አይን ይበላል እንደዛ ሳይሆን የሰው ልጅ አይን የምር ይበላል። እና የሚበላ ሁለት ነገሮች ነው። ከለር ይበላል፣ ቅርጽ ይበላል። በጣም ከሚገርመኝ ነገር ማለት ነው ይህን ነገር አቅራቢው ይህን መጋቦሽ አቅራቢው ፈጣሪ ማለት ነው ደመናን እንኳን ስታዩት በጣም የተለያየ ቅርጽ ነው የሚይዘው። አንድ አይነት ወጥ ቅርጽ አይይዘው። ያ ሆን ተብሎ የተሰራ ነው ማለት ማስተርፉሊ ፐርፐዝፉሊ የተሰራ ዲዛይን ነው እንጂ አጋጣሚ የድል እንዲሁ ዝም ብሎ እግረ መንገድ የተወረ ነገር አለ ማለት ነው። ስለዚህ ደመናን እንኳን ስናይ አይን ማረፊያችን በደንብ ነው የሚጠግበው። እንዲህ ባለ በተንጣለለ እንግዲህ የፈጣሪ ምን ልበለው የፈጣሪ የተወጠረ የስዕል ያው እንግዲህ ስዕል ስለሚያደንቅ የሰው ልጅ ብዬ ነው የስዕል ካንቫስ በሉትና ልክ እንደዛ ግን እዛ ካንቫስ ላይ በጣም የተለያዩ አይነት የደመና ቅርጾች የተለያየ የደመና ሼድ ያላቸው ከለር ሼድ ያላቸው የተለያየ ላይት ሲያርፍባቸው ከፀሐይ ብርሃኗ ጋር በሚያደርጉት ጨዋታ የተለያየ ከለር የምናይባቸው በተለይ ደግሞ አንዳንድ የምድር ክፍሎች ደግሞ ስትሄዱ ሰማዩ ይደንሳል እኮ ሰማዩ በጣም የሚገራርም ከለር ይደንሳል። እና ይሄ ሁሉ ለአይን መጋቦሽ ነው። አይናችን ያን ነገር እንዲያይ ነው። በጣም ከሚገርመኝ ነገር በተለይ አይንን ስላነሳው ከዚህ ትምህርቴ ጋር በተገናኘ በጣም ከሚገርመኝ የሰው ልጅ ለአካባቢው በጣም ውር ነው። አያይም አካባቢውን አድማስ አያይም። ብዙ ጊዜ ተማሪዎችን እላቸዋለሁ እና በጣም የምትመላለሱበትን ሰፈር አታውቁትም፣ በውን አይታችሁት አታውቁም። ምክንያቱም አድማስ ቀና ብሎ ሰው አያይም። ሰው የሚያየው ውስጡ እንዲያይ የሚያስገድደውን ውስጡ እንዲያይ ያደነዘዘውን አስማት የተሰራበትን ነው እንጂ ሰው አያይም፣ አካባቢውን አያይም። አካባቢውን ቢያይ አካባቢው በጣም ብዙ ህይወት አለ። ብዙ የሰው እጅ ያልገባባቸው የሰው በሰው አካሄድ ወይም በሰው ራሱን ለማግኘት ወይም ለራሱ ህይወት መፍትሄ ለመስጠት በእጁ ያልነካቸው የሱ ንክኪ የሌለባቸው በጣም ብዙ ህያዋን አለው አጠገቡና አድማስ ራሱ በጣም ደስ የሚል እንትን ነው። በተለይ ትንሽ ከከተማ ሴቲንግ ወጣ ከአርባን ሴቲንግ ወጣ ብላችሁ ስትሄዱ የሚገራርም አድማሶች አሉ፣ የሚገራርም እይታዎች አሉ። ያ ምግብ ነው፣ ሆን ተብሎ የተሰራ ነው ብላችሁ። ስለዚህ በአይን እንዲበላ ተደርጎ ነው እይታው። ከለሮቹን በጣም የሚገራርም አትክልት ሁሉ አረንጓዴ ነው፣ ግን ስንት የአረንጓዴ ሼድ እንዳለ እንግዲህ you have no idea። በጣም ማይኒዩት በሆነ ዲፈረንስ ግን ሼዱ በደንብ ያስታውቃል። አይን ዲፈረንሺየት ማድረግ እስኪችል ድረስ በጣም ብዙ አይነት ከለሮች አሉ እና ይሄ ሁሉ ያለቀለት መፍትሄ ነው።
መፍትሄ የምልበት ምክንያት ዛሬ ካነሳሁት አርስት አንጻር ነው እንጂ መፍትሄ ሆኖ አይደለም ወይም ችግር ሆኖ አይደለም። መኖሪያው ሰው ችግርን እየፈታ ለችግር ተብሎ በተሰጠ መፍትሄ ሳይሆን ሁሉም መኖሪያው መፍትሄ ነው ማለት ነው። የተፈታ ነው ሁሉ ነገሩ። አንድ ጊዜ በዚህ መንገድ እየሄድኩኝ እንግዲህ በዚህ መንገድ ሄጄ ትንሽ አይ ቲንክ የተወሰኑ ዓመታት ከሄድኩ በኋላ እንግዲህ ሰው ከችግር ጋር በጣም ከመኖሩ የተነሳ ለችግር መፍትሄ እየሰጠ ከመኖሩ የተነሳ ቶት ፓተርናችን ወይም ማይንድ ሴታችን ቲዩን የተደረገው ሁሉ ጊዜ ነገሮችን ከችግር አንጻር ከመፍትሄ ለመቅደም እንዳልኳችሁ ጀምር እንዳልኳችሁ ነውና በጣም የገረመኝ ነገር ውስጤ የሆነ ነገር ብልጭ አለና ምንድነው ችግር ከሌለ ሁሌ መፍትሄ አለ የሚል ነገር እንትን አለኝ። ምንድነው ችግር ከሌለ ኦብቪየስሊ ሁሉ ነገራችሁ መፍትሄ ነው የተፈታ ነው ማለት ነው። ወይም ከችግር አንጻር ግን አይደለም መፍትሄ ስለሆነ ችግር እንደ ኮንትራስት ሆኖ ችግር እንደ ማሳያ ሆኖ የአንድን ነገር መፍትሄ መሆን እንግዲህ ምንድነው ስኮር ሰጪ ወይም ደግሞ መለኪያ መሆን ግን የለበትም። እኔ ያገኘሁትን ነገር ባይ ዘ ወይ አሁን ያለን ሁላችንም በዚህ መንገድ ሄደን ያገኘነው ህይወት ከነበርንበት ችግር ከነበርንበት ስቃይ ከነበርንበት ህይወት አልባነት አንጻር አይደለም እናየው። ራሱ በራሱ ህይወቱ ሙሉ ነው ለራሱ ሲያወራ መፍትሄነቱ በራሱ ነው እንጂ በጣም በፍጥነት በጣም በትንሽ እርምጃ ነው ከችግሮቼ ያለፈው መፍትሄ። ችግሮቼን አልፎ ጥፍ ደራርቦ ችግሮቼን አስረስቶ መፍትሄው ብቻ መኖር ጀምሮ በጣም ያስደነቀኝ ጊዜ ትዝ ይለኛል። አሁንም ሁሌ እንዳስደነቀኝ ነውና ምን እላችሁ ነው ባጭሩ አሁን እዚህ ስንጠራችሁ ማለት ነው የእውቀት ጋጋታውን ተውትና ይሄ በብዙ ነገር ልናስረዳችሁ ሞክረው ነገር ተውትና እዚህ ያለቀለት መፍትሄ አለ። ልክ ያለቀለት ችግር እንዳላችሁ ማለት ነው። ችግራችሁን እንደማታገዙት ለችግራችሁ ምንም አስተዋጽኦ እንዳልሰጣችሁ ወይም ችግራችሁ እንዳላስፈቀዳችሁ የችግሩ አንድ አባባል አለ ዶንት ቢ ፓርት ኦፍ ዘ ፕሮብሌም ይባላል። መቼም ሰው የችግር አባል እንዲሆን ወይም የችግሩ አካል እንዲሆን ችግር ጋብዞት አያውቅም። ችግር መጥቶ ሰውየውን ያስቸግራል እንጂ ሰው ወዶ ፈልጎ ሊቸገር ወይም ሲቸገር አታዩትም። ወይም ማን ነው እስቲ የራስ ህመምን ወይም የጨጓራ ህመምን የትኛውንም አይነት የስጋ ህመም ፈልጎ የሚጠራ ማለት እኔን እኮ አላስቸገርከኝም እስቲ ምናምን ብሎ ናባክህ ምናምን እንዴት ነው ምን መሰለህ ብሎ ቼክ የሚያደርግ ማንም የለም። ወይም እንግዲህ ማንም ሰው ቸገረኝ የሚለውን ነገር በሙሉ ማለት ነው ችግሩ ራሱ መጥቶ ቤታችን ላይ ገባ ወይም ሰተት ብሎ እኛ ጋር ተገኘ እንጂ እንደ መብተኛ እኛ ጋር አብሮ መኖር ጀመረ እንጂ እኛ ማንን የትኛውንም ችግር አልጠራንም። ወይም የትኛውም ችግር ጥሪ አድርገውልን ለዛ ጥሪ እንዴት ነው አወዳድረን የትኛው ችግር ይሻላል ብለን መርጠን አይደለም ያደረግነው። ስለዚህ ልክ እንደዛው ያለቀለት መፍትሄ አለ። እናንተ ማጨምሩበት፣ እናንተ ማትቀንሱበት፣ ከእናንተ መሆን ጋር ምንም አይገናኝ። ከእናንተ መሆን ጋር ስላችሁ ከእናንተ ጥቁር መሆን፣ ነጭ መሆን፣ ሴት መሆን፣ ወንድ መሆን፣ ትልቅ መሆን፣ ትንሽ መሆን፣ የተማረ ያልተማረ መሆን፣ ከእናንተ ምንም አይነት ሃይማኖት ይኖራችሁ፣ በየትኛውም አይነት የኢኮኖሚ ደረጃ ሆኑ የማይገናኝ ያለቀለት ልክ እንደ አየር የሆነ ተፈጥሯዊ የሆነ ለሁሉም የሚሰራ ለሁሉም የሚገኝ ለሁሉም መፍትሄ ሆኖ መስራት የሚችል ለሁሉም መፍትሄ መስጠት የሚችል ያለቀለት መፍትሄ አለ። ስለዚህ ሁላችሁን በጣም ነው የምጋብዛችሁ ይሄን ነገር ከሰማችሁ ያለቀለት መፍትሄ የምትፈልጉ ከሆነ ልክ እናንተ ያልሰራችሁትን አየር እንደምትተነፍሱ እናንተ ያልሰራችሁትን አየር እናንተ ባልሰራችሁት ሳምባ እንደምትተነፍሱ ሁሉ እናንተ ያልሰራችሁትን ወይም እናንተ ያልፈጠራችሁትን መሆን እናንተ ያልሰራችሁትን ማንነት በእናንተ መፍትሄ ልታኖሩታችሁ መሆናችሁንም ራሱ ወደ መሆን ያመጣል። እሱ ደግሞ መሆናችሁን ወደ መሆን ሲያመጣ ለመሆናችሁ ያለቀለት መፍትሄ ነው ይሰጣል። እዚህ ጋር ምናልባት ትንሽ አዋቂ አእምሮ ሊጠይቀኝ የሚችለው ምንድነው ኦኬ ሰው ልጅ ግን ከዛ መሆን ወድቋል ነው። አዎ ከዛ መሆን ወድቋል። አሁን እኮ እያልናቸው ያለ ነው ከዛ መሆን ወድቀናል። እኛን የወደቅነው እኛ ግን መመለስ አንችልም። የወደቅንበትን ቦታ የሰራ ያንን የመጀመሪያውን የነበርንበትን የፍጥረት ህያውነት ወይም የፍጥረት መሆናችንን ከዛ ላይ ወደቅነው ያንን የሰራ ኑ ተመለሱ ብሏል። ያንን የመለሰበት መንገድ ደግሞ ይሄ ነው። በቃ በዚህ መንገድ እኔ እንግዲህ እዚህ መንገድ ከመምጣቴ በፊት ብዙ መንገዶች ሞክሬያለሁ። የራሴን ያክል የአቅሜን ያክል የእድሜን ያክል ሞክሬያለሁ። እንደዚህ ያለቀለት ነገር አላገኘም። ያለቀለት እኔ ምንም አልጨምርበት ነው ምንም አልቀንስበት። ብዙ ሰው ይዤ መጥቻለሁ፣ ብዙ ሰው ማስተምሬያለሁ። ስለዚህ በብዙ ሰዎችን ፈትሼዋለሁ። ስለዚህ ለሁሉም
አሁንም ብላችሁን አይነት ጥሪ ለማድረግ እንዲሁ ዝም ብዬ በከንቱ ከመሬት ተነስቼ በይሆናል አይደለም። በእርግጥ በተጨበጠ በተፈተሸ ከተፈተሸም በላይ በሆነ እርግጠኝነት ነውና ያለቀለት መፍትሄ አለ። አዎ ፈጣሪ የሰውን ልጅ ወደ ቀደመው ማንነቱ ወደ ቀደመው እንዲያውም ከዛም ወደ ተሻለ ማንነቱ መልሶታል። እኔ ተመልሼ አይቼዋለሁ። እኔ አጠገብ ብዙ ሰዎች ተመልሰው አይቻቸዋለሁ። ገና መመለሳችንንም ገና ያስተማቀርን ገና ያጣጣምን ያለን ሰዎች ነን። ለመመለስ ገና አፍታ ጉዞ ላይ ያለ ነው። እዚህ አፍታ ጉዞ ላይ ነው እናንተ የምትመጡት። አብረን ነው የምንቀጥለው። ከኔው ነው የምትጀምሩት። ማለት እኔ ካለሁበት የህይወት መልስ አሁን ካለሁበት መፍትሄው ከደረሰበት ቦታ ላይ ነው የምትጀምሩት። እሱ ራሱ በጣም ደስ ይለኛል። እና ያለቀለት መፍትሄ የምትፈልጉ ከሆነ ስብናችሁ እናንተ አልሰራችሁም፣ ወደ መሆን ራሳችሁን አለመጣችሁም። ወደ መሆን ያመጣችሁ ያለቀለት መፍትሄ ለሰው ልጅ ሰጥቷል። እኛ በዚህ ትውልድ በዚህ ዘመን እዚህ ኢትዮጵያ ውስጥ አሁን ይሄን ነገር በምንቀርጽበት ሰዓት ገና ለገና መፍትሄ እናገኛለን አይደል? ገና ለገና መፍትሄ እናገኝ ነው አብረን እንፈልግ ወይ ምድር ላይ እንዳሉ ድምጾች እንደዛ እያልኳቸዋለሁ። ይሄ ያለቀለት መፍትሄ ነው። በብዙ አማርኛ በብዙ ቋንቋ እንደዚህ ብላችሁ ደስ ይለኛል። ግን የምር ያለቀለት መፍትሄ አለ። ያለቀለት መፍትሄ እንደሆነ በምን አውቃለሁ ካላችሁ ደግሞ ስትገናኙ ታውቃለህ። ችግር አንድ ነገር ችግር እንደሆነ በምን አወቀ አንድ ሰው? መቸገርን በምን ገባው? ማን አስተማረው? ማን አሰለጠነው? መቸገርን እኮ ተቸግረን ያየነው አይደል? ችግሩ ችግር መሆን ችሎ ማስቸገር ችሎ አቅመኛ ሆኖ ሰው ላይ ተመኑ አይደል? መፍትሄ ሆኖ ሲፈታ ያስታውቃል። በቃ አለቀ። ቀላል ነው። ያን ያክል ኮምፕሊኬትድ አይደለም። አንድ ነገር ኮምፕሊኬትድ ከሆነ ነገርየው ሰውየውን በማስረዳት ብዛት ከሆነ መሆኑን የሚያስረግጠው ያ ነገር ውሸት ነው። አንድ ነገር እኮ ከሆነ ነው። ስለዚህ ይሄ የሆነ ያለቀለት ልክ ስትገናኙት መሆኑን ደግሞ ለማሳየት አቅመኛ የሆነ ኃይለኛ የሆነ ሙሉ ኃይል ያለው ሙሉ ዕውቀት ሙሉ ጥበብ ያለው ሙሉ ብቃት ያለው መፍትሄ ስለሆነ በድጋሚ ጋብዛችኋለሁ። ሁሉም የትምህርት ቪዲዮዎቻችን ላይ እንደምንለው ኑና እንግዲህ መንገዱን ሂዱና ኦሪንቴሽን ክላሱን የመጀመሪያ ክላሱን ይሄ እሑድ የሚሰጠው የአንድ ሰዓት ተኩል ክላሱን ተማሩና ከዛ በኋላ ባሉት ግሩፖች ተካተቱና ይህን ያለቀለት መፍትሄ ወሰዱ። ወደ መሆን መጣችኋል፣ ሰው ሆናችኋል። ያንን ችግራችሁም አይመለከተው ማለት ችግርም ራሱ እናንተን ያስቸገረ ወይም እናንተ አሁን መፍትሄ የምትፈልጉላቸው ማንኛውም ጉዳዮች እናንተን ያገኟችሁ ወደ መሆን ከመጣችሁ በኋላ እንጂ መሆናችሁ ላይ አልተሳተፉም። የትኛውም ችግር እናንተን አላማከረም። ሜቢ ከመምጣታችሁ በፊት ከእናንተ በፊት የነበሩ ሰዎች በነበሩበት ችግር ውስጥ ነው ወደ መሆን ያመጧችሁ። እነሱ ሰዎች ግን ፓርቲሲፔሽናቸው በጣም ትንሽ ነው። የሰው ፈቃድ የሰውን ወደ ምድር ማምጣት ላይ ፓርቲሲፔሽኑ እንግዲህ ከእናትና ከአባት አይደል ከስጋ እንግዲህ በቃ ከዛ ውጪ በስጋ ካለው ተሳትፎ ውጪ ሌላው ስብዕናዎቻችሁ በሙሉ አእምሮም፣ ስሜትም፣ ነፍስም መንፈስም የምትሏቸው ሁሉም ስብዕናዎቻችን ግን አምጪ ያላቸው ባለቤት አላቸው። ስለዚህ አኗሪ ያላቸው ያለቀለት መፍትሄ የሰጧቸው ባለቀለት ነገር ላይ ነው የሚፈጥራቸው እንጂ ልክ ሲፈጥረን አግዙኝ እንዳላለው ስንኖርም ተጋግዘን በጎደለ እየሞላችሁ አይልም። እንደዛ አይነት ነገር የለውም። ስለዚህ ያለቀለት መፍትሄ አለ። በዚህ ዘመን አግኝተነዋል። የምር ተገኝቷል። አግኝቶናላችሁ እንተናል ሰው አግኝተናልም ያው ነው ተገኝተናልም ያው ነውና ኑና ይሄን ነገር አገኙ። ያለቀለት መፍትሄ ወሰዱ። ይገባችኋል። እኔ ምንም ስለሆንኩ አይደለም የተገባኝ። እኔ አጠገብ ያሉ ሰዎች ምንም ስለሆኑ አይደለም የተገባኝ። ይሄ ነገር ለሁሉም ይሄን ነገር ለሚፈልጉ ፈቃደኛ ለሆኑ ለሁሉም የተሰጠ ነው። ከዚህ ለሁሉም ማለት ደግሞ ሁሉም ውስጥ እናንተ አላችሁበት፣ አንቺ ያለሽበት ማለት ነው። ስለዚህ ኑና ይሄን ያለቀለት መፍትሄ ወስዳችሁ ተጠቀሙ። በስብና እርካታ በስጋ ምቾት የምትኖሩበት የህይወት ድግስ አለ። የምሬ ነው። ስለዚህ መታችሁ ይሄን ነገር ስለምታገኙ በጣም ደስተኛ ነኝ። እንግዲህ ጥሬን በታላቅ ፍቅር በታላቅ ትህትና በጣም በወገንተኝነት በሰው ወገንተኝነት ነው የምጠራችሁ። ምንም ደግሞ የሚከፈልበት ነገር የለም። ምንም አጀንዳ የለውም። ምንም በቃ እኔ ስላገኘሁ በነፃ ስለሆነ ስለተመቸኝ ምን ማለት መሰላችሁ ባጭሩ
እንግዲህ ሁሉም ሰው ያለውን ነገር አካፍሎናል አይደለ? ከዚህ በፊት የነበሩ ትውልዶችም ያላቸውን እያካፈሉ ነው የመጣ ነው። ሰው ማካፈል ይወዳል። አንድ ባህሪው ነው። ሼር ማድረግ ይወዳል። ስለዚህ በቃ ልክ እንደዛ አስቡት። ሼር ማድረግ ነው። ደግሞ በዛ ላይ ከኔ ስለማይቆረስ እኛ ሼር ስናረጋችሁ ስንጠራችሁ ከኛ ስለማይቆረስ እንደ ቸርነትም አትዩት። ቸር ሌላ ነው፣ ግን ደስ ይላል። ወገን ይሄን ሲያገኝ ደስ ይላል። የፍጥረት ወገን ይሄን ሲያገኝ፣ ሰው ይሄን ሲያገኝ ስለሚገባው ደግሞ ህይወቱ በጣም ስለሚጣፍጥ ወደ ደስ የሚል ነገር ስለመጋብዛችሁም በጣም ደስ ይለኛል። ባይዘው የህይወት ጥሪ ሆኖ ማለት አይደለም፣ ግን በቃ በጣም ደስ ይላል። ይሄን ነገር በጣም በብዙ ምዕራፎች አይቼዋለሁ፣ በብዙ ምዕራፎች ቀምሼዋለሁ። በጣም ይጣፍጣል። እናንተም እንደሚጣፍጣችሁ በጣም እርግጠኛ ነኝ። በጣም የተደራጀ አለ፣ የተደራጀ መንገድ ነው። እናንተ ይሄን መፍትሄ እንድታገኙ ራሱ ከእናንተ ፈቃደኛ ሆነ መንገዱን መጓዝ ብቻ ነው እንጂ እንትን አያስፈልገው። የእናንተ ትጋት የእናንተ ምንድነው ጎበዝ መሆን አያስፈልገው። ፈቃደኛ እስከሆናችሁ ድረስ መንገዱን እስከተጓዛችሁ ድረስ ይሄን ያለቀለት መፍትሄ ማግኘት ትችላላችሁ። እንግዲህ መታችሁ ትምህርቱን ስትማሩ እኔም ያለሁበት ቦታ ስትደርሱ የምንገናኝ ይሆናል። አብረን ሴሌብሬት የምናደርግ ይሆናል። እስከዛው ድረስ ቻው። ብዙ ሰላም። ወዳችኋል።